እና እናውስተው ማኪ ነይ። የሰላምና የናታል ጋብቻ ቀኑ ተቆርጧል። ሽማግሌዎቹ እንደተላኩ ማኪ የሰማችውና ያወቀችው ነገር አልነበረም። በድንገት ሰላም ከፀጉር ቤት መታ ቤቷ ውስጥ ጉድ ጉድ እያለች እናም ሮዛም ወንድሜ አሁን የደስታችሁ ጊዜ እንደሆነ ስላወቀች ዛሬ ወንድሜን ከሚስቱ ጋር አርጌ ቁጭ ብለን ስንደሰትና ስንስቅ ስንጫወት ማምሸት አለብን በሚለው ሀሳቧ ተስማምተው ሶስቱም ቁጭ ብለው መጠጥ እየጠጡ እየሳቁ እየተጫወቱ ደስ የሚል ምሽት ያሳልፋሉ። እናም ሁለቱ በደስታ እየሳቁ ያለ ግን በመሃል ደግሞ አሁን ሰዓቱ ሂዷልና እረፍት ማድረግ አለብን እንተኛ፣ ነገ በጧት ሁላችንም የየራሳችን ስራ ይኖረናል፣ እናም አሁን መተኛት ይኖርብናል ስትላቸው ሮዛ ናታል ሞቅ ብሎ ስለነበረ እባካችሁ እኔ ግን ትክክለኛና ጥሩ ሰው እንኳ አይደለሁም፣ እኔ ላንቺ የምገባሽ አይነት ሰው አይደለሁም በማለት ወሬውን ይጀምራል። ሮዛ ደንግጣ ቆይ ምን ልትል ነው ናታል? በል ተነሳ አሁን ሰላም አግዥኝና ወደ መኝታ ቤት እንውሰደው ስትላት እሷም አግዥኝና ወደ መኝታ ቤት ይዘነው እንሂድ በማለት ስትጠይቃት ቆይ እስኪ ሮዛ ሊነግረኝ የፈለገው ነገር ያለ ይመስላል፣ እናም ይህ ነገር መስማት ይኖርብኛል ስትላት ሮዛ ትደነግጣለች። ናታልም የሚነግራት ሁሉንም ነገር ከዚህ እስካሁን ጥሩ ሰው እንዳልሆነና ብዙ የደበቃት ነገር እንዳለ እናም ከሌላ ሰው ጋር እንደማገጠ ለመንገር እያሰበ ይመስላል። ከአንደበቱ ባይወጣም እንኳን ግን ደግሞ እህቱ ካጠገቡ ስለነበረች እንዲያወራ እያልፈቀደችው ይህንን ነገር ከሰማች ሰላም ጥላን ትሄዳለች። እንዲሁም ደግሞ አሁን ሽማግሌዎች ተልከዋል። ሽማግሌዎቹ መልሰውን ይዘውት ሳይመጡ የሆነ ችግር ከተፈጠረ ወንድሜም ጥሩ ስሜት አይኖረውም። እናም አሁን በስካር መንፈስ ሊነግራት ያሰበውን ነገር እውነትን የማስቆም ይኖርብኛል ብላ ታስባለች። እናም ሰላም አሁን የሚናገረው ነገር እውነት ይመስልሻል? ምን ቢናገር ብትሰሚው እውነት ቢመስልሽ ልትናደሽ ትችያለሽ። ስለዚህ ሰው በስካር እኮ ብዙ ነገር ያወራል፣ ይለፈልፋል። እናም ምንም ነገር መስማት አይኖርብሽም። ስለዚህ እንውሰደውና ይተኛ በማለት ሁለቱ ተረባርበው ወደ መኝታ ቤት ካስገቡት በኋላ ተመልሰው ሳሎን ቁጭ ብለው ሮዛ ሰላምን ለማሳሳቅ ብትሞክርም ሮዛ ግን እውነቴን ነው ምልሽ የሆነ የደበቀኝ ነገር ያለ ይመስለኛል ናታል፣ ለምንድን ነው የምታውቂው ነገር ካለ እንድታሳውቂኝ እፈልጋለሁ ስትላት በፍጹም ምንም ነገር እንደሌለ ያው የትዳር ጉዳይ ነው፣ ግን እንደው እውነት እንደው አያርገውና የሆነ ነገር ቢነግርሽ እውነት ትፈችዋለሽ ወይስ ታገቢዋለሽ ወይ ስትላት በፍጹም ናታልን አምኛ አልፈታውም፣ ናታል ህይወቴ፣ ፍቅሬ፣ ትዳሬ፣ የወደፊት የልጆች አባት ብዬ እያሰብኩት እየሳልኩት ሰው ነው። እናም ናታልን ምንም ነገር እየፈለገ ነገር ቢፈጠር ላርቀው ለራሴ ቃል ገብቻለሁ። ሮዛ እውነቴን ነው ደግሞ ማምነዋለሁ። በቃ እንደዚህ ነው ማለት ያለብሽ። አሁን በዚህ ስካር መንፈስ ምንም ነገር መስማት አይኖርብሽም። በቃ አሁን ፊልማችን ማየት ይኖርብናል ትላታለች። እሺ ብለው ሁለቱም ተስማምተው ፊልማቸውን እያዩ እያለ ማኪ ወደ እነሱ ቤት ለመሄድ ታስብና ግን ደግሞ እናቷ ተነስታ በሉ ልጆች አሁን የዛሬ ደስታችን ቀን ነው፣ እናም ምን እያሰባችሁ ነው ስትላት ቆይ እስኪ ሰላምን ልያት እማዬ ሰላም የት ነው ያለችው በማለት ወደ ናታል መኝታ ቤት ስትገባ ሰላምም ናታል እንዴት አደርክ በማለት ወደ መኝታ ቤቱ ገብታ ስትቀሰቅሰው ወይ ጉድ ፍቅር ያባባውን ሆድ ያወጣዋል የሚባለው ተረት አለና አንተ እንደዛ ነው ሆንከው እኮ በስካር ብዙ ነገር ልታወራ ፈልገ ነበር፣ ግን ደግሞ ሳታወራኝ ቀረህ አንተ ሰካራም፣ በልተነስ ብላ ውሃ ስትሰጠው የኔ ውድ እውነት ለመናገር አው ትንሽ ሞቅ ብሎኝ ነበረ፣ ምን እንደሆንኩኝ ባላቅም ግን ይቅርታ አድርጊልኝ ሲላት በፍጹም እኔ አንተን አልተቀየምኩም ብላ ደስታቸውን እያጣጣሙ እያለ ቁጭ ባሉበት ሮዛ ትገባና እየዘፈነች አለምሽ ዛሬ ነው ዛሬ የሚለውን የሰርግ ዘፈን እየዘፈነች ትገባለች። እነሱም ደስ ብሏቸው ስለነበር በሉ ተነሱ
ተነሱ እንጨፍር በማለት እሱንም ከተኛበት ጎስተው ካነሱት በኋላ እየተጫወቱ እያለ ወደ ሳሎን ይዛቸው ትሄዳለች። ሳሎን ስትሄድ እናታቸው ቁማ እየጠበቀቻቸው ስለነበር በሉ ልጆች አሁን ሽማግሌዎቹ ሳይመጡ በፊት አንዳንድ ነገር ማድረግ አለብን፣ እንኳን ደስ አላችሁ በማለት ልጆቿን አቅፋ ከሳመች በኋላ በሉ ሴቶች ይህን ቤት ማዘጋጀት አለብን፣ አንዳንድ ነገር እናስተካክል ትላቸውና በቃ እሺ በማለት ሰላምም ሮዛን ይዛ ከሮዛ ጋር አብረው ቄጤማ ሊገዙ ይወጣሉ። ማኪ ግን በቅርብ ርቀት እየተከታተላቻቸው ስለነበረ እኔን ከቤት አባራችሁ እናንተ ሁለታችሁ ግን በደስታ እየተፈነጠዛችሁ ነው በማለት ትናደድባቸዋለች። እናቱ ግን ናታልን ምንድን የተጨነቀው ያሰብከው ነገር አለ ወይ? ያስጨነቀ ነገር ምንድነው? የሰላምንም አይንን ለማየት እየፈራህ ይመስላል። የኔ ልጅ ችግር ካለ እባክህ ንገረኝ ብትለው ምንም አይነት ችግር እንደሌለና ሰላም እንደሆነ ይነግራታል። በል እንግዲህ እኔ አላስጨንቅህም፣ በል አሁን እኔ ለማኪ ልንገራትና የሽምግልናው ቀን እንደሆነ ልንገራትና ትምጣ ስትለው በፍጹም እንዳትነግራትና ይሄ ነገር ማወቅ እንደሌለባት ሲቀጥል ደግሞ የሰላም የኔ ሚስት መሆኗን ካወቀች ነገር ይበላሻል፣ እባክሽ እናቴ እባክሽ ሲላት ልጄ ከቃልህ አላልፍም፣ ግን ከሌላ ሰው ከሰማች ትናደድብኛለች፣ ግን ደግሞ አንተን ማሳፈር አልፈልግም ትለዋለች። ማኪም በድንገት መንገድ ላይ የናታልን ሽማግሌዎች ስታገኛቸው ስለ ናታል እያወሩ ስለነበር ትሰማቸዋለች ቆም ብላ። ቆይ እናንተ የናታል ሚዜዎች ሽማግሌዎች ናችሁ እንዴ ስትል አዎ የናታል የልጄ ሽማግሌዎች ነን፣ ምንድነው የፈለግሽው አንቺ ማንሽ በዞር በይ በማለት ወደ ቤት ይመጣሉ። በዛን ሰዓት ነበረ ማኪ ማልቀስ የጀመረችው። ለካ ሁሉም አስበውት ነበረ። እናትም ከቤት ያስወጣችኝ የልጇን ሰርግ ለማስረግ ነው፣ ስለዚህ እኔ በህይወት እያለው ናታል ሌላ ሴት ማግባት የለበትም በማለት